ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በእንግሊዝ ፕሪሚየር ሊግ 37ኛ ሳምንት መርሃ ግብር በሜዳው ኦልድ ትራፎርድ ኖቲንግሃም ፎሬስትን ያስተናገደው ማንቸስተር ዩናይትድ 3-2 በሆነ ውጤት በማሸነፍ በውድድር ዓመቱ ሶስተኛ ደረጃን ይዞ ማጠናቀቅ መቻሉን ያረጋገጠበትን ውጤት ማስመዝገብ ችሏል። በጨዋታው ላይ አሲስት ማድረግ የቻለው ብሩኖ ፈርናንዴዝ የፕሪሚየር ሊጉን የአሲስት ሪከርድ መጋራት ችሏል። በሌላ በኩል ደግሞ ብራዚላዊ አማካኝ ካርሎስ ካሲሚሮ በደጋፊዎች ደማቅ አሸኛኘት ተደርጎለታል። ጨዋታው እንዲሁም ደግሞ አጠቃላይ ሁነቶቹ ምን ይመስሉ ነበር የሚለውን እያነሳን አብረን ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ ላይክ፣ ሸር እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ ስንል በአክብሮት እንጋብዛለን። ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ኖቲንግሃም ፎሬስትን አስተናግዶ 3-2 በሆነ ውጤት ማሸነፍ ችሏል። ዩናይትድ ተከላካዩ ሉክ ሾው ገና በ5ኛው ደቂቃ ላይ ባስቆጠራት ጎል አማካኝነት ጨዋታውን መምራት ቢችሉም በ53ኛው ደቂቃ ላይ ኤሊት አንደርሰን ያሻገርለትን ኳስ ተከላካዩ ሞራቱ አስቆጥሮ ኖቲንግሃም ፎሬስቶችን አቻ ማድረግ ችሎ ነበር። ይሁን እንጂ በክረምቱ ዩናይትድን የተቀላቀሉት ማቲያስ ኩኛ እና ብሪያን ቤሞ ባስቆጠሯቸው ሁለት ጎሎች ጨዋታውን 3-1 በሆነ ውጤት እስከ 78ኛው ደቂቃ ድረስ ዩናይትድ መምራት ችሏል። ኖቲንግሃም ፎሬስቶች ወደ ጨዋታው ለመመለስ ተደጋጋሚ ጥረቶችን ሲያደርጉ ከቆዩ በኋላ 78ኛው ደቂቃ ላይ በግሉ ጥሩ እንቅስቃሴን ሲያደርግ ያመሸው ኤሊት አንደርሰን ያቀበለውን ኳስ ሞርጋን ጊብስ ዋይት አስቆጥሮ ወደ ጨዋታው ለመመለስ ጥረት ቢያደርግም ቡድኑን ግን ከሽንፈት መታደግ ሳይችል ቀርቶ ዩናይትድ ጨዋታውን 3-2 በሆነ ውጤት አሸንፎ መውጣት ችሏል። በጨዋታው ላይ የፖርቹጋላዊ ኮከብ ብሩኖ ፈርናንዴዝ ለብሪያን ቤሞ ጎል የሆነ ኳስ አመቻችቶ በማቀበል በውድድር ዓመቱ ያስመዘገበውን የአሲስት ብዛት 20 በማድረስ የቴሪ ሄነሪን እንዲሁም ደግሞ የኬቨን ዲብሮይን ሪከርድ መጋራት ችሏል። ይህን ተከትሎም የክለቡ ሲኢኦ ኦማር ቤራዳ ለቡርኖ ፈርናንዴዝ እንኳን ደስ አለህ በማለት ስጦታ አበርክቶለታል። ቀጣይ ሳምንት በአሜክስ ከብራይተን ጋር በሚደረገው ጨዋታ ላይ አንድ አሲስት ማስመዝገብ የሚችል ከሆነ ሪከርዱን ለብቻው መያዝ የሚችል ይሆናል ማለት ነው። እንደምናስታውሰው እንግዲህ በአንድ የውድድር ዓመት ከፍተኛውን የአሲስት ቁጥር ያስመዘገቡት ተጫዋቾች ከዚህ በፊት ቴሪ ዳንኤል ሄነሪ እና ኬቨን ዲብሮይነ ነበሩ። አሁን ላይ ግን ብሩኖ ፈርናንዴዝ ኖቲንግሃም ፎሬስት ላይ አንድ አሲስት ማስመዝገቡን ተከትሎ በእኩል 20 አሲስት ሪከርዱን መጋራት ችሏል ማለት ነው። ከዚህ በተጨማሪም እንግዲህ ብሩኖ ፈርናንዴዝ እንደምናስታውሰው ባለፉት ሁለት ጨዋታዎች ላይ አሲስት ማድረግ ሳይችል ቀርቶ ነበር። ይህም እንግዲህ ሪከርዱን ለመስበር ምን ያክል አዳጋች እና ከባድ የስነልቦና ጫና እንደነበረበት የሚያሳይ ነው። አብዛኞቹ ተጫዋቾች ብዙ ጊዜ 18 ወይም 19 አሲስት ላይ ይደርሱና ከዛ በኋላ ግን ለሪከርዱ ሲቃረቡ ሲቸገሩ እናስተውላለን። ለምሳሌ ያክል እንደምናስታውሰው ሙሐመድ ሳላህ ከጥቂት ዓመታት በፊት 18 አሲስት ላይ ከደረሰ በኋላ 4 ጨዋታዎች እየቀሩት ተጨማሪ አሲስት ማድረግ ሳይችል ቀርቷል ማለት ነው። ከዚህ በተጨማሪም እንግዲህ የአርሰናሉ የቀድሞ አማካኝ ሜሱት ኦዚል 19 አሲስቶች ላይ ከደረሰ በኋላ 10 ጨዋታዎች እየቀሩት አንድም አሲስት ማስመዝገብ ሳይችል ቀርቶ ሪከርዱን መጋራት ሳይችል ቀርቷል ማለት ነው። ነገር ግን ብሩኖ ፈርናንዴዝ ይህንን ሪከርድ መጋራት ችሏል። በዚህም እንግዲህ የሪከርዱን እርግማን ማስወገድ ችሏል ማለት ነው። ቀጣይ ሳምንት ከብራይተን ጋር በሚደረገው ጨዋታ አንድ አሲስት ማስመዝገብ የሚችል ከሆነ ሪከርዱን በመስበር ታሪክ መስራት የሚችል ይሆናል ማለት ነው። ሌላኛው እንግዲህ ብራዚላዊ አማካኝ ካርሎስ ካሲሚሮ በኦልድ ትራፎርድ የመጨረሻ ጨዋታውን ባደረገበት ወቅት በስሜት የተሞላና ልብን የሚነካ ደማቅ አሸኛኘት ተደርጎለታል። በጨዋታው ላይ ለዚህ ብራዚላዊ የመሃል ሜዳ ሞተር በ81ኛው ደቂቃ ላይ ተቀይሮ ሲወጣ መላው ስቴዲየም በአንድ ላይ ቆሞ በደማቅ ጭብጨባ አሸኛኘት ተደርጎለታል። ከጨዋታው በኋላም ከቤተሰቡ ጋር ወደ ሜዳ በመመለስ ፎቶ በመነሳት ለዩናይትድ ደጋፊዎች የመጨረሻ ስንብቱን አድርጓል። እንደምናስታውሰው እንግዲህ ካርሎስ ካሲሚሮ ዩናይትድን የተቀላቀለው በአሰልጣኝ ኤሪክ ቴን ሃግ ዘመን ነበረ። ከዛ ጊዜ በኋላ በተለይ በመጣበት ዓመት እንግዲህ ከፍተኛ ብቃቱን ማሳየት ችሎ ነበር። ከዛ በኋላ የተለያዩ ፈተናዎች አጋጥመውታል። የአቋም መንሸራተት እንዲሁም ሌሎች በአንድ ተጫዋች ውስጥ የሚያጋጥሙ ሂደቶች በካርሎስ ካሲሚሮ አጋጥሞታል። ከዛ በኋላ እንግዲህ ካጋጠሙት ውድቀቶች ተመልሶ በመነሳት
አሁን ላይ በክለቡ ደጋፊዎችም በተጫዋቾችም በመላው የክለቡ አባላትም የሚወደድና የሚናፈቅ ተጫዋች መሆን ችሏል ማለት ነው። እንግዲህ እንደምናስታውሰው አምና በተለይ በአሰልጣኝ ሩበን አሞሪም ዘመን በተለይ ከጨዋታ ስልቱ ጋር በተያያዘ በ3-4-3 የጨዋታ እንቅስቃሴ ላይ ሰፊ የመሃል ሜዳ ቦታ እንዲያካልል በመደረጉ ከእድሜው ጋር እንዲሁም ደግሞ ካለበት አካላዊ ቁመና ጋር የማይመጣጠን ኃላፊነት ተሰጥቶት የነበረ በመሆኑ ከፍተኛ የአቋም መንሸራተት አጋጥሞት ነበረ። በአሰልጣኝ ሩበን አሞሪም ዘመንም ሶስተኛ ተመራጭ ነበር እስከመባል ደርሶ ነበር። እሳቸውም ሲናገሩ ከቶቢ ኮሊየር ሁሉ ከሱ ይበልጥብኛል በማለት አስተያየታቸውን ሰጠው እንደነበር እናስታውሳለን። ከዛ በኋላ ግን ካርሎስ ካሲሚሮ ራሱ ላይ በመስራት ራሱን በማሻሻል እና ደግሞ በከፍተኛ ዲሲፕሊን እግር ኳሱ ላይ ብቻ በማተኮር ከፍተኛ መሻሻል አምጥቶ አሰልጣኙንም እንደገና በማሳመን ወደ ስብስቡ የተመለሰበትን ሁኔታ እናስታውሳለን። እንግዲህ ክለቡን ከተቀላቀለበት ጊዜ ጀምሮ ለቀይ ሰይጣኖቹ ከ160 በላይ ጨዋታዎችን አድርጎ 26 ጎሎችን እንዳስቆጠረ እናስታውሳለን ማለት ነው። ከዛ በተጨማሪም እንግዲህ ለቀይ ሰይጣኖቹ ላበረከተው የማይተካ አስተዋጽኦ ደጋፊዎች የተለያዩ ባነሮችን በመያዝ እና መዝሙሮችን በመዘመር አወድሰውታል ማለት ነው። ደጋፊዎች እንዲሁም ደግሞ የቡድን አጋሮቹ ለተጨማሪ አንድ የውድድር ዓመት እንዲቆይ ቢጠይቁትም ብራዚላዊ ኮከብ ግን ኮንትራቱ ሲያበቃ በነፃ ዝውውር ለመልቀቅ ወስኗል። እንግዲህ በተደጋጋሚ ዘንድሮ እንደሰማነው በየጨዋታው ላይ ለአንድ ተጨማሪ ዓመት እንዲቆይ ደጋፊዎች ተማጽኖ ሲያቀርቡለት ቆይተዋል። ሆኖም ግን ብራዚላዊው ተጫዋች በከፍተኛ ብቃት እየተጫወተ መልቀቅን መርጧል ማለት ነው። እንግዲህ ተጽዕኖ ፈጣሪው አማካኝ በኦልትራፎርድ ቆይተው እንደነገርኳችሁ ከ160 ጨዋታዎች በላይ አድርጎ 26 ጎሎችን ከመረብ ማሳረፍ የቻለ ሲሆን በዚህ የውድድር ዓመትም ክለቡ ወደ አውሮፓ ሻምፒየንስ ሊግ እንዲመለስ ከቡድን አጋሮቹ ጋር በመሆን የአንበሳውን ድርሻ ተወጥቷል ማለት ነው። እንግዲህ የካሲሚሮን መልቀቅ ተከትሎ ማንቸስተር ዩናይትድ በመሃል ሜዳው ላይ የሚፈጠረውን ትልቅ ክፍተት ለመሙላት እና የእሱን ምትክ ለማግኘት በክረምቱ በስፋት ይንቀሳቀሳል ተብሎ ይጠበቃል። ከጨዋታው መጠናቀቅ በኋላ አሰልጣኝ ማይክል ካሪክ አስተያየታቸውን ሰጥተው ነበረ። በአስተያየታቸው ላይም እንግዲህ ለደጋፊዎች ባስተላለፉት መልእክት በዚህ ዓመት የማይረሱ ትዝታዎችን ወይም ደግሞ ጨዋታዎችን እንዲሁም ደግሞ አጋጣሚዎችን አብረን ማሳለፍ ችለናል። ከዚህ በኋላም በሚመጡት ጊዜያት የተሻሉ ነገሮች እንደሚመጡ ተስፋ አደርጋለሁ በማለት ሀሳባቸውን ሰጥቷል ማለት ነው። ዩናይትድ እንግዲህ አንድ ጨዋታ እየቀረው ሶስተኛ ደረጃን ይዞ ማጠናቀቁን አረጋግጧል ማለት ነው። በቀጣይ ዓመትም በአውሮፓ ሻምፒየንስ ሊግ የምንመለከተው ይሆናል። ለማንቸስተር ዩናይትድ ደጋፊዎች እንግዲህ ጥሩ ዜና ይመስለኛል። እስካሁን ሰዓት ድረስ አብራችሁን ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። ፕሮግራማችን ላይክ፣ ሸር እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስንል በአክብሮት እጋብዛለሁ። መልካም ጊዜ እንዲሆንልን እመኛለሁ።